እንኳን ለአቡነ ገብረ መንፈስ ቅዱስ እንዲሁም ለጾመ ፍልሰታ 5ኛ ቀን እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወራዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን፣ የቅዱሳን ወዳጆች እንደምን ቆያችሁ? ከዚህ በመቀጠል የአባታችን የአቡነ አረጋዊ በማክሰኞ ቀን የሚጸለይ ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ለዘላለሙ አሜን። አባታችን አቡነ ገብረ መንፈስ ቅዱስ ጸሎቱን በጨረሰ ጊዜ እንደ ልማዳቸው መላእክት ወደ እርሱ መጥተው አንተ ጽኑ አገልጋይ መነኩሴ ምን ትሻለህም አሉት። ከኔ በፊትም የነበሩ ነቢያት፣ በአደባባይም የተጣሉ ሰማዕታት፣ ወንጌልን ያስተማሩ ሐዋርያት፣ በዋሻውና በየኮረብታው ያሉ ጻድቃን፣ እነዚህ ሁሉ እግዚአብሔርን እንዲያዩት እኔም አየው ዘንድ እሻለሁም አላቸው። መላእክትም የአባታችን የአቡነ ገብረ መንፈስ ቅዱስን ነገርም ሰምተው ወደ ሰማይ ወጥተውም አባታችን የጠየቃቸውን ሁሉ ለጌታችን ለኢየሱስ ክርስቶስም ነገሩት። ያን ጊዜም ሰማይ ተከፈተ፣ የእሳት ድንኳንም ተገለጠ። 40ቱ እንስሳም ዙፋኑን ተሸክመው 24ቱ ካህናተ ሰማያትም የወርቅ ማዕጠንታቸውን ይዘው በፊቱም ቆሙ። ሊቀ መላእክትም በየማዕረጋቸውና በየነገዳቸው በዙፋኑ ዙሪያም ቆሙ። አባታችንም አቡነ ገብረ መንፈስ ቅዱስ ጌታችን ኢየሱስ ክርስቶስን በአባቱ ቀኝ በዙፋኑ ላይ ተቀምጦ በአንድነትና በሦስትነቱም አየው። የአብ የወልድ የመንፈስ ቅዱስ አንድነትና ሦስትነትንም ተረዳ። መላእክትና ሊቀ መላእክት በየሥራቸው 99 ነገደ መላእክትም በየወገናቸው በብዙ የብዙ የሚሆኑ መላእክት በየነገዳቸው ሁሉንም በአንድ ቃል ቅዱስ ቅዱስ አሸናፊ እግዚአብሔር ምስጋና በሰማይ በምድር የመላ ነው እያሉ ከአንደበታቸው ምስጋና ያቋርጡም ነበር። አባታችንም አቡነ ገብረ መንፈስ ቅዱስ ይህንን ባየ ጊዜ ታላቅ ፍርሃትን ፈራ፣ ተንቀጠቀጠም። እግዚአብሔርም ጽናኔን ስላየከኝ አትፍራ፣ ዮሐንስ አቡነ ቀለምሲዮስ እንዳየኝ አንተም እንድታየኝ ያጸናው ያበረታው እኔ ነኝና ወዳጄ ገብረ መንፈስ ቅዱስን የምንስ ትሻለህ? ምንስ ትለምነኛለህ? እነሆ ታየ ዘንድ በለመንከኝ ጊዜ ተገለጽኩልህም አለው። እስከ ሞት ድረስ የጨከንክ የታገዝክ አንበሶች ጋር መኖርን ያልፈራህ ሳትጠራጠር ገዳማትን እየዞርክ በግብፅ ገዳማት 300 ዓመት የኖርክ እኔ መርጬህ ንጹሕ አድርጌ ፈጥሬሃለሁና ወዳጅ አቡነ ገብረ መንፈስ ቅዱስ ወይ ምን ላድርግልህም አለው። አሁንም የለመንከኝን ሁሉ እንዳልከው ይሁንልህ፣ ምን እንዳደርግልህም ትወዳለህንም አለው። አባታችንም አቡነ ገብረ መንፈስ ቅዱስ ይህንን ታላቅ ምስጢር ከፈጣሪ ከጌታው ሰምቶ እጅግም ደስ አለው። አባታችንም ጌታዬ አምላኬ ይህንን ለእኔ አይገባኝም፣ እንደኔ ላሉት ለሌሎች ያደረግከውን ለእኔም አድርገህልኛልና አሁንም የምሕረትን ቃል ኪዳን ስጠኝም አለው። የገበታ ሰዎችንም ማርልኝ፣ ኃጥአን ናቸውና ንስሐም የሚሻቸው ጻድቃን ልትጠራ አልመጣህምና ኃጥአን ወደ ንስሐ ልትመልስልኝ መጣህ እንጂ ጥርሳቸውን እያፋጩ አንበሶች እንደ ክረምት ዝናብ የወረዱ በሲኦል ውስጥ የሚሰቃዩ ነፍሳትን አስባቸው። ሰይጣን ስላሳታቸው ነውና ባለማወቅም በማወቅም የሰሩትን ማራቸውም ይቅር በላቸውም አለው። ጌታችንም አባታችን ገብረ መንፈስ ቅዱስን በፊቴ ድካም ላበዙ ለሌሎች ቅዱሳን ያላደረግኩትን ድንቅ ነገር ለመንከኝ፣ መነኩሴውም ለጽኑ ክፋቱ ስላበዛ ስለ አንድ ኃጢአተኛ ለመነኝ። ጽኑ ስቃይም ወዳለበት ሲኦል ገባ። ከገባም በኋላ ብዙ ድካም መላልሶ ለመነኝም አለው። የዚያንም ኃጢአተኛ ሰው ነፍስ ከሲኦል አውጥቼ እንዳልተፈጠረች አደረግኳት። ሙታንም በሚነሱበት ጊዜም ጻድቃንም በሚኖርበት በመንግሥተ ሰማያት ቢሆን ኃጥአን በሚኖርበት በገሃነመ እሳት ቢሆንም አታገኛትም አለው። ወዳጄ ገብረ መንፈስ ቅዱስ ወይ ያንተ ግን እንዲህ አይደለም፣ እንደ ቸርነት እምርልሃለሁ እንጂ
መታሰቢያን የሚያደርግ ስምህንም የሚጠራ ኃጥአንን ሁሉ እንደ ቸርነቴ እንደ ይቅርታ ባይነቴ እምርልሃለሁ እንጂ እምቢ አልልህም። የለመንከኝን ሁሉ አደርግልህ ዘንድ በማይታበል ቃል ኪዳኔ ሰጥቼሃለሁና አለው። አባታችንም አቡነ ገብረ መንፈስ ቅዱስ ይህንን ቃል ኪዳን ሰምቶ በግንባሩ ወድቆም ሰገደ። ሰማያዊና መላእክት፣ ምድራዊ ጻድቃን፣ ሰማዕታት ይህንን ሰምተው ደስም ተሰኛቸው። ለአምላካችን ለፈጣሪያችን ምስጋና ይገባል። ቅድመ ዓለም የነበረ ዓለምም ሳያልፍ የምትኖር ሃሌሉያም ብለው አመሰገኑ። አባታችን አቡነ ገብረ መንፈስ ቅዱስም ጌታዬ የምትምርልኝ ምን ያህል ነው አለው። ጌታም በዕድሜ ልክ በእያንዳንዷ ቀን እምርልሃለሁ አለው። የአባታችንም የአቡነ ገብረ መንፈስ ቅዱስ ዕድሜው ከተወለደበት ቀን ጀምሮ ይህንን ቃል ኪዳን እስከተቀበለበት ድረስ 300 ዓመትም ሆኖት ነበር። ጌታችንም የመላእክት አለቆችን በሲኦል ውስጥ በእሳት ሰንሰለት ታስረው ያሉ ነፍሳትን ፍቷቸውና አምጧቸው፣ ለአቡነ ገብረ መንፈስ ቅዱስም ስጧቸውም አላቸው። ሰባቱ የመላእክት አለቆችም ኃጥአን ወዳሉበት ወደ ሲኦልም ወረዱ። በዚያችም ሰዓት በኃጥአን ላይ የሰለጠነ አብዶልማኮስ የተባለ የሲኦል አለቃም መጣ። ሰባቱም የመላእክት አለቆች በአባታችን ጸሎት የዳኑትን ሰዎች ከሲኦልም አወጧቸው። የገበታ ከሲኦል የወጡ ነፍሳትም 3000 ያህልም ነበሩ። ሚካኤልና ገብርኤል በየወገናቸው፣ ዑራኤልና ሩፋኤልም በየነገዳቸው፣ ሳቁኤልና ራጉኤልና ፋኑኤልም በየማረጋቸው በፊታቸው እያመሰገኑ እልል እያሉ ሌሎችም የመላእክት ሰራዊት ወደ እግዚአብሔር ክፍል ዙፋንም እስኪደርሱ ድረስ በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ለሰው ልጅ እርቅ ይሁን እያሉ በፊታቸው እየዘመሩ እነዚያን ነፍሳት ወደ ገነትም አገቧቸው። ድግመኛም እንዲህ ብለው አመሰገኑ። ምርኮን የማረክ ወደ ሰማይ የሚወጣ ስጦታን ለሰዎች የሰጠ ከሲኦል የወጡ ነፍሳት ደስ እያላቸው እግዚአብሔርንም እያመሰገኑ ወደ ገነትም ገቡ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ አባታችን አቡነ ገብረ መንፈስ ቅዱስም እንዳንተ መላእክት ዘወትር ከሚጎበኟቸው ከቅዱሳን ገዳማዊ በቀር በዚህ ዓለም ያሉ ሰዎች ሁሉ ከካህናት ከመነኮሳት ወገን ቢሆንም ከዛሬ ጀምሮ አያዩህም። ልትገለጽም ከወደድክም በቀር መላእክት ለሁሉም ተገልጸው እንደማይታዩ አትታይም። ባለ ድምፅም እንደ ንፋስ የሚበር ብርሃን ሰረገላ ይሁንልህ። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ መድረስ ስለምትችልበት ድረስ ብረርም አለው። ወዳጅ አቡነ ገብረ መንፈስ ቅዱስ ከእንግዲህ ወዲህ እኔንም አባቴንም መንፈስ ቅዱስንም በወደድክ ጊዜም ብዬንም አለው። ታማኝ አገልጋይ ወዳጄ ገብረ መንፈስ ቅዱስ ከዛሬ ጀምሮ ወደ ኢትዮጵያም ሄደ። በልመናና በጸሎት ከሲኦል የምታወጣቸው ነፍሳትን በዚያ አሉና አባታችን አቡነ ገብረ መንፈስ ቅዱስም የጌታን ነገር ሰምቶ ፊቱም በራ፣ በልቡም ደስ ተሰኘ። ጌታዬ ፈጣሪ ወደዚያች አገር ማን ይመራኛንም አለ። መንገዱንስ በምን አውቃለሁ? ከታናሽነቴ ጀምሮ ሩቅ አገር እንደሆነችም ሰምቻለሁናም አለው። እግዚአብሔርም እንዲህ አለው፣ እኔ በሥልጣኔ አደርሳለሁ፣ መላእክትም ካንተ አይለዩም፣ በእነርሱ ዘንድም የከበርክ ሁነሃልና እኔም በወደድኩ ጊዜ ታገኘኛለህም አለው። የለመንከኝን ሁሉ አደርግልሃለሁም አለው። ጌታችንም ለአባታችን ለአቡነ ገብረ መንፈስ ቅዱስ ይህንን ቃል ኪዳን ከሰጠው በኋላም ከእርሱም ተለየ። የመላእክት ሰራዊትም የዳዊትን መዝሙር መርኮን በማድረግ ወደ ሰማይ ወጥተ ለሰው ልጆችም ስጦታ ሰጠ እያሉም ጌታችንን ተከትለውም ወጡ። እጹብ ድንቅም ነገር ባዩ በሰሙ ጊዜ ባሪያም ፈጽሞ ደስታ ሆነ። ዓለም ከተፈጠረ ጀምሮ ክርስቶስ ወደዚህ ዓለም እስከመጣበት ድረስ እንዲህ ያለ ነገርም አልታየም አልተሰማም። ከዚህም በኋላ መላእክትም ወደ ቀድሞ ወደ ነበሩበት ቦታ በክብርም መለሱት። ከዚህም ዓለም መምጣቱን እግዚአብሔር ልጅ ሰው የመሆኑን ነገር ያበስር ዘንድ ስሙ ገብርኤል የሚባል መልአኩንም አስቀድሞ ላከ። በገሊላ አውራጃ ወዳለችም ወደ ድንግል ማርያም ገብቶ
ደስታ የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ተለይተሽ አንቺ የተባረክሽ ነሽ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽም አላት። እመቤታችን ድንግል ማርያምም ወንድ ሳላቅ ይህንን እንዴት ይሆንልኛልም አለችው። ያን ጊዜም መልአኩ ቅዱስ ገብርኤልም መንፈስ ቅዱስም ያድርብሻልም አላት። በእውነት መንፈስ ቅዱስም አደረባት። የአብ ኃይሉም የልጁ እናት ለመሆንም አጸናት። አብ ግን ከእርሷ ሰው አልሆነም። መልአኩም ቅዱስ ገብርኤልም ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላልም አላት። ያን ጊዜም እመቤታችን ድንግል ማርያም መልአኩን የእግዚአብሔር አገልጋይ ነው፣ እንደ ቃልህ የሚደረግልኝም አለችው። ያን ጊዜም የእግዚአብሔር ልጅ ከእርሷ ተወለደ። መልአኩም እንደነገራት አንዱ የሚያከብራት ነው፣ አንዱም ከእርሷ የሚወለደው ነው፣ አንዱም የሚያጸናትም ነው። ወደ ላይም ወደ ጸራሪያም መውጣት እንችል ዘንድ በሦስትነቱ የብርሃን ምሰሶ መወጣጫም አደረገችን። ወልድ ከአባቱ ጋር ወዳለበትም ወደ ጸራሪያም ሕሊና ቀናች። አባታችን አቡነ ገብረ መንፈስ ቅዱስም አንድነቱን ሦስትነቱን እንዳየ ወልድም ከሰማይ ሰማያት ወርዶ ራሱን ዝቅ አድርጎ በእመቤታችን ማኅፀንም አደረ። ንጽሕናዋን ቅድስናዋን በወደደ ጊዜ በጸራሪያም እናቱ ትሆን ዘንድ ወደ ሰማይም አላወጣትም። እርሱ ራሱን ወርዶ በጸሪያ በዮሴፍ ቤትም አደረ እንጂ በዚያም ትወልድ ዘንድ በኪሩቤል ሰረገላ አላስቀመጣትም። ስሟ ናዝሬት በምትባል አገር በገሊላ ሳለች ማኅፀኗን አደራጀ እንጂ። ድግመኛም በቤተልሔምም በበረትም ተኛ። ላምና አህያም በትንፋሻቸው አሞቁት። በክንዷም ታቅፋ በሰሎሜ እጅ ተዳሰሰ። ከድንግል ከእናቱ ጡቶችንም ወተት አመነጨ። የእናቱንም ጡት ለመጥባት አፉንም ከፈተ። በሽተኞችንም እየፈወሰ ታምራትንም እያደረገም አደገ። በሜዳም ላይ በመዳ በመታቀፍ የሰውን ባህሪ ገንዘቡም አደረገ። ባደገም ጊዜ የሰዎችን ሥርዓትን ፈጸመ። በመንገድም በመሄድም ደከመ። ወይንም ቦታ አቅራቢያ በምትሆን ስሟ ሲካር በምትባል በሰማርያ በውሃ ጉድጓድም አጠገብ ተቀመጠ። ሳምራዊቷ ሴትም ውሃ ይጠጣ ዘንድም ለመናት። በዚህም ዓለም በግልጽ ተመላለሰ። በ30 ዘመኑ በዮርዳኖስ ወንዝም ተጠመቀ። አብም የሚወደ ልጄ ይሄ ነው እርሱንም ስሙት ብሎ መሰከረም። ድግመኛም ደግ ታምራትንም አደረገ። ውሃውንም ወደ ወይንም ለወጠ። 12 ዓመት ሙሉ ደም ሲፈሳት የነበረች ሴትንም በልብሱ ጫፍም አዳናት። ፈሳሽንም በልብሱ ጫፍ አደረቀ። በአምስት እንጀራና በሁለት ዓሣዎችም አጠገባቸው። ከኃጢአትም በቀር የሰውን ሥርዓት ሁሉ ፈጸመ። በአይሁድም ሥርዓት የፋሲካ በግ ተበላ። የቂጣ በዓልንም ለማክበር ወጣ። ጾመ፣ በጾምም ተራበ። የሚፈትነው ሰይጣንም መጥቶ እነዚህ ድንጋዮች ድንጋይ እንጀራ ይሆኑ ብሎ እዘዝም አለው። ጌታችን ኢየሱስ ክርስቶስም ሰው በእንጀራ ብቻ አይኖርም ከእግዚአብሔር በሚወጣ ቃል ነው እንጂ አለው። ድግመኛም ተራበ፣ ከእርሷም ፍሬ ያገኝ ዘንድ እንደሆነም ሲያይ ወደ ዕፀ በለስም ሄደ። ሂዶም ፍሬ ባጣባት ጊዜ ረገማት። ያን ጊዜም ፈጥናም ደረቀች። ድግመኛም ከሙታን ስላስነሳው ስለ አልዓዛርም አለቀሰ። እነሆ የሰውነትን ሕግም ፈጸመ። ተርቧልም ተጠምቷልም ደክሟልም። ሐሙስ ማታም ፋሲካ በግ ሲበሉ የደቀ መዛሙርቱን እግር በማጠብ ትሕትናውንም ያሳይ ዘንድ ተነሳ። ካጠባቸውም በኋላ በማሻ ጨርቅም እድፋቸውን በከበረች እጁ የተረከዛቸውን እድፍም አነጻቸው። ፋሲካውንም በግ ከበሉ በኋላ ሥጋውን ደሙን አክብሮ ለውጦም ሰጣቸው። ይኸውም ዘርአ ብእሲ ያልተቀላቀለው መለኮት የተዋሃደውም ነው። በመከራውም ጊዜ አዘነ። ሰውነቴም እስከ ሞት ድረስ ደርሳ አዘነችም ተጨነቀችም አለ። በዚያችም ሌሊት ይዘውት ወደ ካህናት አለቆች
ወደ ምኵራቡም መጋቢዎች ወደ ሕዝቡም አስተማሪዎች ወሰዱት። እንደ ሌባ እንደ ወንበዴ ሰይፍ፣ ዱላ፣ ገመድ ይዛችሁ ልትይዙኝ መጣችሁም አላቸው። ጌታችንም የያዙት ሰዎች ይዘብቱበትም ነበር፣ ይመቱትም ነበር፣ ያሸማቅቁትም ነበር። በፊቱም በጥፊ እየመቱ ነበር። ክርስቶስም በጥፊ የመመታቱ ማን ነው ብለው ትንቢት ተናገረ ይሉት ነበር። ሌሎችም ብዙ ይሰድቡትም ነበር። ጭፍሮችም ይዘው እንደ ሌባ አስረው በፍርድ አደባባይም ጉንጩን በጥፊ መታው። ራሱንም በዘንግ ተመታ። በሹምም ፊት ተገረፈ። የሾህ አክሊልንም ተቀዳጀ። ጭፍሮችም ይዘው መስቀሉን አሸክመው ቀራንዮ ወደሚባል ቦታማ አደረሱት። በምድር ላይም ጥሩ ውኃ ትኩስ ደም እስኪፈስ ድረስ ከመስቀሉ ጋርም አጣበቁት። በትሕትና ቃልም አምላኬ አምላኬ እየይ ለምን ተውከኝም አለ። መልአከ ሞትም ይህንን ሰምቶ ቁራኝነት ያስለመደው ሩቅ ብእሲም አስመሰለው። የጌታችንም የኢየሱስ ክርስቶስ ሰውነቱ በግርፋትም ቆስሎ በችንካርም ተቸንክሮ ባየው ጊዜ ፍጡር መስሎት የጻድቅ የክርስቶስ ነፍስ ይወጣ ዘንድ አፉን ከፈተ። ከሰውነቱም የእሳት ፍላጭም ወጥቶ መዋጥም የለመደ ዲያብሎስ ጉሮሮ ዋጋም አነቀው። ከዚህም በኋላ መልአከ ሞትም ይህንን አይቶ አስምጮ ጮኸ። 5500 ዘመን በእኔ ሥልጣን ተይዞ የነበረ ሥጋን ተዋህዶ ድል የነሣ ማን ነው? ሥጋን የተዋሃደ ይህ ማን ነው? እነሆ ድል ነሺው የነበረው ድልም ተነሣ። አዳኝ የነበረውም ተያዘ። አጥማጅ የነበረውም ተጠመደ። የነቢያትና የሐዋርያት ነፍሳትም የሚቀበል የሚነጥቅ እርሱ ነበርና ወደ ሲኦል የሚወርድ ዘንድ በ9 ሰዓትም ነፍሱ ከሥጋው ለየ። በመለኮታዊ ሥልጣኑም አስጨነቀው። አዳምም በሰርክ ከገነት እንደወጣ እንዲሁም በሰርክ ወደ ገነትም ተመለሰ። መድኃኒታችን ኢየሱስ ክርስቶስም የማረከው ምርኮ ምንድነው? ከሲኦል መከራ ያወጣቸው የነቢያት የቀድሞ አባታቸው ነፍሳት ነው እንጂ ጌታችን ይህንን ያደረገው የጠላት የዲያብሎስን ሥልጣን ይሽር ዘንድ በአምላክነቱ ኃይልም አጠፋው። በዋሻ በኮረብታ ለሚኖሩ ለሌሎች ቅዱሳን ለቀድሞ አባቶች ለነቢያትና ለሐዋርያት ያላደረገውን ለአባታችን ለአቡነ ገብረ መንፈስ ቅዱስ ያደረክለትን ድንቅ ነገር ሁሉ አውቅና ረዳ ዘንድ ጌታዬ ማስተዋልና እውቀትን ሰጠኝ ዘንድ እለምንሃለሁ። ያደረክለትም እንደ ሰው አይደለም፣ አንተ የምትሠራውን ይሠራ ዘንድ ሰጠከው እንጂ። ሥራም ግሩም ነው። አንተ በሁሉም ትኖራለህ፣ ሁሉንም የምትገዛነ። ጌትነት እስከ ዓለም ዳርቻ የመላ ነው። የገሃነምንም እሳት የፈጠርክ አንተ ነህ። ሁሉንም ይቻልሃልና ኃጢአተኞችን ለመቅጣት የእሳት ገድል የእሳት ባሕር አዘጋጀ። ሁሉንም በአንተ ዘንድ እንደ እሳት ብልጭታም ናቸውና በሰማይም በምድር ያለ ሁሉም ቢያይልህም ይታዘዝሃልም። ወንጌላዊውም በሰው ዘንድ የማይቻል በእግዚአብሔር ይቻላል እንዳለው በእውነት ሁሉም ይቻላል፣ የሚሳን ነገር የለም። መለኮትም በተዋሃደ ሥጋም ምርኮንም ማረክም አለ። አባታችንም አቡነ ገብረ መንፈስ ቅዱስ ወደ አየር ይወጣ ዘንድ የእሳትን ባሕር ይሻገር ዘንድ በውስጧም እልፍ አእላፋት ነፍሳትን ይማርክ ዘንድ እንዴትስ ቻለ? ይኸውም በልዩ ተፈጥሮ አይደለም፣ በአዳም ባሕርይ ሆኖ ነው እንጂ ሌላ ተፈጥሮ የለም። እንደ መጀመሪያ ሰው እንደ አዳም ያለ ባሕርይ ነው እንጂ። አዳምስ የእሳትን ባሕር ይሻገር ዘንድ መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ ከሲኦል ይወጣ ዘንድም አልቻለምና። አባታችን አቡነ ገብረ መንፈስ ቅዱስ ወይ ከእግዚአብሔር የተሰጠ ባለሟልነት ክብርና ጸጋ ምን ያህል ነው! ገድልህን ትሩፋትህን ለመናገር ባስተውኩ ጊዜ ሕሊናዬ ጥሩ ጠጅ እንደጠጣ ሰው በደስታ ይዞራል። አባታችን የገድሉን ትሩፋቱን ነገ መቼ ፈጽማለሁ እያለ ይወጣል ይወርዳል፣ ተቆጥሮም የማያልቅ ብዙም ነውና። አስቀድመን ወደ ጀመርነው የምንመለስ። አባታችን አቡነ ገብረ መንፈስ ቅዱስ በምድረ ገበታ ራእይ ባየ ጊዜም አለቀሰ።
ራእይም የማየት ልምድም ነበረውና የተሰወረውን የተገለጠውን በሰማይና በምድር ያለውን ምስጢር ያውቅ ነበርና። ዳግመኛም ንጹሕ ካህናትና ዲያቆናት ወዳሉበት መንፈስ ቅዱስም ሲወርዱ ያይ ነበር። የኃጥአን ሥራ ሁሉ በፊቱ እንዳለ መስታወት የተገለጠ ነው። ቅዱስ ጳውሎስም መንፈስ ቅዱስ ያደረበት ሰው ሁሉ ያውቃልም እንዳለው። አባታችንም አቡነ ገብረ መንፈስ ቅዱስ ገቦታ በሚባል አገር በቅዳሴው ጊዜ ቤተ ክርስቲያን ብዙ ሰዎች ተሰብስበው አየ። ቁጥራቸውም 200 ያህል ነበር። በቅዳሴም ጊዜ መንፈስ ቅዱስም በሥጋ በደሙ ላይ ወርዶ አባታችንም አይቶ ደስም አለው። ዳግመኛም ሰዎቹም ሁሉ ምግባሩ ከቀናና ሃይማኖቱም ከጸና ከአንድ ሰው በቀር ሥጋውን ደሙን ሳይቀበሉ ወደ ቤታቸውን ሲመለሱም አየ። ከእርሱ ጋር የነበረው መልአክም ሥጋውን ደሙን ሳይቀበሉ የተመለሱ የእነዚያ ሰዎች ኃጢአታቸው ምንድነው አለው። መልአኩም አባታችን አቡነ ገብረ መንፈስ ቅዱስን በእግዚአብሔር ፊት የበዛች ኃጢአታቸውንም ተመልከትም አለው። አባታችንም አቡነ ገብረ መንፈስ ቅዱስ መለስ ብሎ ሰይጣን ከቅርጸ ቤተ ክርስቲያን አንስቶ እስከ ቤታቸው እስኪደርሱ ድረስም በእሳት አለንጋ እየገረፋቸውም እየነዳ ሲወስዳቸውም አየ። ሰይጣን ግን የእርሱ ስለሆኑ ደስ የሚለው ነበር። ሁሉም ጠፋ። ንስሐም ገብተው ከሥጋ ከደሙ ተቀብለው ከዚያ ሰው በቀር ከእነርሱ አንድ ሰው እንኳ አልቀረም ነበር። ሰይጣን ግን ድሆች ከጥራጊ ላይ የወደቀ ወርቅ ባገኙ ጊዜ ደስ እንደሚላቸው ደስ የሚለውም ነበር። በሕይወት ዘመናቸውም በምድር ላይ ንስሐ ያልገቡ ኃጢአተኞችም ሁሉ በእውነት የተጣሉ ናቸውና ለሰይጣንም ጭፍሮችም ሆኑት። አባታችንም አቡነ ገብረ መንፈስ ቅዱስ ይህንን ድንቅ ነገር ባየ ጊዜም አዘነ፣ አለቀሰ። አቤቱ ጌታዬ ፈጣሪ የሰይጣን ሕዝብን ማርኮ ወሰደ። ሥጋንም ደምንም ከተቀበለ ከአንድ ሰው በቀር ከ200 ሰው አንድስ እንኳ የቀረ የለምም አለ። ነቢዩ ዳዊትም በመዝሙሩ ያለ ዋጋ ሕዝብን ሰጠ ብሎ እንደተናገረ አባታችንም አቡነ ገብረ መንፈስ ቅዱስም ይህንን ተናግሮ አለቀሰ። ሐዋርያትም እንደ ጾሙ ይጾሙ ዘንድ ምላም ያደርጉ ዘንድ ወደደ። ቀድሞ ወደ ነበረበትም የባሕር ደሴት ሂዶ ጸሎትም አበዛ። ይቅርታ ከማይገባው እርሱም ሰው አግኝቶ ይቅር ከማይል ከጥላት ከዲያብሎስ ወገኖች ሁሉ ይቅር ይላቸውም ዘንድ በጽኑ ልብም እግዚአብሔርንም ለመነው። ጌታችንም ተገልጾ ኑር ክቡር የሚሆን አባታችንን ስለ ብዙ ድካም ብዙ ነፍሳትን ማርኩልህም አለው። በ200 ሰዎችም ምክንያት እኔ በተወለድኩበት በተጠማሁበት በተነሳሁበትም በዚያች በ3 በዓላት 3 እልፍ እምርልሃለሁም አለው። እነዚህንም 200 ነፍሳትም እነሆ ከእጅ ሰጠው፣ ወደ ርስትም ውሰዳቸውም አለው። ቀንም የተወለዱትንም የተጠመቁትንም እምርልሃለሁ። መድኃኒታችን ኢየሱስ ክርስቶስም ለአባታችን ለገብረ መንፈስ ቅዱስ ይህንን ቃል ኪዳን በሰጠው ጊዜ አባታችን ያን ጊዜ ወድቆም ሰገደ፣ ፈጣሪውንም አመሰገነ። ሰይጣንም ይህንን ቃል ኪዳን ሰምቶ መራራ ልቅሶንም አለቀሰ። ይህ ሰው ከተወለደበት ጊዜ ጀምሮ ተዋረድኩኝ፣ ከእርሱም ሳልወለድ ጽኑ ሥቃይ ወዳለበት ወደ ሲኦል በተንኰል ማርኬ የሰበሰብኳቸው ነፍሳት በጾም በጸሎት ማርኮ የሚወስድብኝ ከማይደርስበት ቦታ ወዴት ልሂድ አለ። ሊሞትም ወደደ። ሰማያዊ መላእክት፣ ምድራዊ ጻድቃን፣ ሰማዕታት ይህንን ሰምተው ደስ ተሰኙ፣ በደስታም ዘለሉ። ቅዱሳን መላእክት በሲኦል በመከራ ውስጥ ያሉትን ነፍሳትን ማዋጧቸው። ከዚህም በኋላ በብዙ ትሩፋት ጾምና ጸሎት በብዙ እንባም ኖረ። በእያንዳንዲቱም ቀን 44 ሺህ ጊዜ ይሰግድ ነበር። የዳዊትን መዝሙር፣ የነቢያት፣ የሰሎሜን ምስጋና፣ ውዳሴ ማርያም የሚጸልይም ነበር። የጌታ መከራ መስቀል ያስብ እልፍ ጊዜ ቀኝ ፊቱን እልፍ ጊዜ ግራ ፊቱን በድንጋይ ይመታም ነበር። እንዲህም እያል ነበር፣
በብዙ ድካም በብዙ መከራ መንግሥተ ሰማያትንም እናወርሳታለንም አለ። ይህንንም ሁሉ በአንዲት ሌሊት በአንድ ቀን ያደርግ ነበር። በገድሉም በትሩፋቱ ለኃጢአተኞች የድኅነት ምክንያት ሆናቸው። ብርሃነ ኃይሉም ድካም መርዘምን አጠፋ። አባታችን አቡነ ገብረ መንፈስ ቅዱስ በጸሎትም ብዙ ነፍሳትንም ማረከ። ለእግዚአብሔር ምስጋና ይሁን። የአባታችን የአቡነ ገብረ መንፈስ ቅዱስ ጸሎቱ፣ ረድኤት፣ በረከቱ ከእኛ ጋር ይሁን ለዘላለሙ አሜን።